ጭዋታሽ የጥንቱ ትዛለ እንዴት ከረማችሁ ውድ የትዝታ ዘካዛንቺስ ታዳሚዎቼ? ጊዜውን ጠብቄ ብቅ ብያለሁ። ዛሬ ደግሞ መብረቅን በትንሹ የሚያስደስሰን እንግዳ ጋብዤላችኋለሁ። ያጫውተናል። እንግዳዬ የምታውቁት፣ የምትወዱት፣ የምታከብሩት ተናፋቂው አሰፋ ዘውዴ ነው። ጭዋታሽ የጥንቱ ትዛለ ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ጭዋታሽ የጥንቱ ትዛለ አሴ እንኳን ደህና መጣ። እንኳን ደህና ቆይ። ጥሬን አክብረህ ስለመጣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ባለፈው እነ ጌታቸው ጉጉን፣ እነ ወንድሙን፣ እነ ሰለሞን ጅቢን እነሱን ጋብዤ ስለ ገብርኤል ሰፈር አጫውተውኝ ነበረ። አንተም ቪዲዮውን ሳታየው አልቀረም። እዛ ላይ መብረቅን አንስተዋል። አንተ ደግሞ የመብረቅ ተጫዋች ነበርክ። መብረቅ ብቻ ሳይሆን ሌላም ኤሌክትሪክም ተጫውተዋል እና ሐረር ምስራቅ በረኛ፣ ኦሜድላ እነኚህ ቡድኖች ተጫውተዋል። ግን የተነሳኸው ከመብረቅ ነው። እስኪ ስለ መብረቅ ትንሽ አጫውተን። እሺ፣ ስለ መብረቅ ትዝታዬ ልነግርህ ከፈለኩ የአስዋሰን ትምህርት ቤት ተማሪ ነበርኩ። የአስዋሰን ትምህርት ቤት ተማሪ ሆኜ ያለው ከመብረቅ ጋር ግጥሚያ ይደረጋል። አንተ ደግሞ አጥናፍ ኪዳኔ የአስዋሰን ትምህርት ቤት ጋዜጠኛ ነበርክ። እኔ ከመብረቅ የአስዋሰን ትምህርት ቤት ወክዬ በምጫወትበት ጊዜ ስምም ሳታየኛል። ምናልባት ዘንግተው ሊሆን ይችላል። የዛን ያቀረብክ ጊዜውን ረስተውና ዘንግተው ሊሆን ይችላል። ስሜን ሄነሪ ሴልቫ ብለኛል። የአስዋሰን ትምህርት ቤት ተጫዋች ሆኜ የመብረቅ ቡድንን ገጥሜ ማለት ነው። ከዛ ቀን ጀምሮ መብረቆች ሳያዩኝ በጨዋታዬ ወይም በቁመናዬ ተደስተው ከእነሱ ጋር እንደሆን ጋበዙኝ። ከዛ በኋላ መብረቅ ገብቼ ያው ተስማምቼ ከእነሱ ጋር ሲጫወት ጊዜን አሳልፌያለሁ። ይህ ነው እንግዲህ መብረቅ ለመግባት አንተም አለህበት ማለት ነው። እኔ ሄንሪ ሲልቫ ማለት የፊልም አክተር መሆኑን የፊልም ተጫዋቾቹን እየጠራ ለእኔ ስም የሰጠኝ ሄንሪ ሲልቫ ብለህ ነው። የዛን ጊዜ የምሳ ሰዓት 8 ሰዓት ገቢ ነበር። ሄንሪ ሲልቫ ብለኝ ኳስ ግጥሚያ ሆነና ተጫወትን። በጨዋታ ውስጥ እኔን መረጡኝ መብረቆች ማለት ነው። እና ከእነሱ እንድቀላቀል። ምን ትዝታ አለህ? እስኪ አጫውተኝ። መብረቅ ውስጥ እያለ እንደው ማይዘነጋ መብረቅ ውስጥ እያለው ትዝታ ብዙ ሊኖረኝ ይችላል። ነገር ግን ከትዝታዎች አንዱ ይሄ ከእነሱ መቀላቀሌ እንዴት እንደሆነ፣ 2 ደግሞ መብረቅ ውስጥ በምንጫወትበት ጊዜ ሰራተኛ ተጫዋቾች ስላሉ እኛ ቅዳሜ ከሰዓት ከተጫወትን ወይም ደግሞ እሁድ ጠዋት ከተጫወትን ክለቡ ሰራተኞቻችን ደግሞ ከስራ በሚወጡበት እሁድ ከሰዓት በኋላ ከሰራተኞቹ ቡድን መስርተን እንደገና ደግሞ የራሳ የውስጥ ግጥሚያ እናደርጋለን። የአይነት ትዝታዎች አሉ።
እንደገና ደግሞ ሰራተኞች የመብረቅ ቡድን ተጫዋቾች የሆኑ ተጫውተን ካሸነፍን እስከ ምዕራብ ሆቴል ድረስ ገንዘብ አውጥተው ምሳ አንዳንድ ነገር ይጋብዙናል እና ህብረታቸው ጥሩ ይሆንና ያው ቡድኑም በሰራተኞች በአንዳንድ ከመሀላችን ባሉ ብዙዎቹ ተማሪዎች ነን እና ሰራተኞቹ የሆኑ ገንዘብ አውጥተው ግብዣ ያወጡናል ማለት ነው። እንደዚህ አይነት ትዝታዎች አሉ። በጣም ጥሩ። የተወለድከው ማለት ተወልደ ያደግከው 31 ቀበሌ ቋሚ ሰፈር ነው። መኖቼ ቤት ወደ ውስጥ ገብቶ ማለት ነው። እስኪ እዛ አካባቢ ያሉ ሰዎችን እስኪ ልጆችን ከምታውቃቸው አብረው ያደጉ ቢሲ ሲጫወቱ ሊሆን ይችላል፣ ሆያ ሆያ አብራቸው የጨፈራቸዋቸው ሊሆን ይችላል። እንግዲህ ብዙ ጊዜ በጨዋታ ያሳለፍኩት በኋላ ሰፈራችን ከገቡ ነው። በፊት ግን ህፃን ልጅ ሆኜ ያሳለፍኩት ያው የአባቴ አሳዳጊ አባቴ ዘውዴ ይባላሉ፣ አቶ ዘውዴ። እሳቸው ጋር ነው። እሳቸው ጋር በመሆን ግቢ ውስጥ ብዙ ልጆች ስላለን ቤት ውስጥ ከእነሱ ጋር አብረን ስንጫወት ነው። በኋላ ግን ትንሽ አደግ ካልኩኝ 5ኛ ክፍል እንደደረስኩኝ ወደ እናቴ ተመልሼ ከሰፈሩ አካባቢ ልጆች ጋር በመቀላቀል ጨዋታ አደርጋለሁ። ነገር ግን ያን ጨዋታ ስጫወት ልጆቹ ከሌላ ከፍሏ ሰፈር ቤት ፈርሶባቸው የመጡ ናቸው እንጂ እዛ ተወልደው ያደጉ ልጆች አይደሉም። ለምሳሌ አበራ ብርሃኔ፣ ወንድሙ እሸቱ ብርሃኔ፣ ታናሽ ወንድሙ ፍቅሩ ብርሃኑ እነዚህ ይባላሉ። ነገር ግን አበራና እኛ የእኛ እኩያ ስለሆነ እድሜም ሊበልጠን ይችላል፣ አጭር ነው። ሌሎቹ ገረመው፣ ሌሎቹ ወንድሙ፣ ሌሎቹ ደሳለኝ፣ ሌሎቹ እንደዚሁ የምንጫወተው አብረን ነበር። እዛ እነ ወርቁ ገድሌ እነ ወርቁ ገድሌ ገባ ብሎ ያለ ደሳለኝ ግርማ እሸት ይባላል። እሸቱ ተክለስላሴ እሸቱ በእኛ ቤት በራፍ አካባቢ ነው የእሸቱ፣ በእነ ደሳለኝ ጓሮ ማለት ነው። ሌሎችም ነበሩ አይደለ? ሌሎችም ነበሩ። እስኪ እነ ግርማ አስፋው የት ነበሩ? ግርማ አስፋው መኖሪያው የቀበሌ መዝናኛ የለም ወይም ደግሞ ማነው ሆቴል፣ አንድ ሆቴል ነበረ፣ ሰጎን ሆቴል የእነሱ ነው። ግማሹ ሸክላው ቤት የእነሱ ቤት ነው። ከሸክላው ቤት ዞር ስትል ነው የእነሱ ቤት። መርድም እዛ ሰፈር ነበር። መርድም ካዛንስሊን ነው። እነሱ ከአነሳ ደግሞ የጥቅምት እሸት የሚባል ቡድን ነበርን። እኔ ይሄ አበራ ብርሃኔ የሚሉት ከፍሎ አካባቢ አይደለ የመጣው። ስለ ሎተሪ ክለብ ያውቃል። ስለ ሎተሪ ክለብ ስለሚያውቅ ሮተሪ ክለብ ስለሚያውቅ ቡድን የጥቅምት እሸት ብሎ አቋቁሞ የጥቅምት እሸት በሚባል ቡድን ስም እዛ መርድ፣ እኔ፣ ሲሳይ፣ ደሳለኝ፣ ሌሎቹም እንደዚህ ደሳለኝ በለጠ፣ ደሳለኝ ግርማሽ የጥቁር ወርቁ ገድሌ ቤት አጠገብ ያለ ንዋይ ደበበ ከዛ ወስዶ ነው ታዲያ እሸት በላሁኝ ያለው። ምናልባት ይሆናል። የጥቅምት እሸት የሚባል የልጆች 16 ዓመት በታች እስከ 14 የነ አብዞም ልጆች እዛው ሰፈር እዛ በጓሮ በኩል ናቸው እነሱ። ይሄ ምንድነው ቋሚ ሰፈር ውስጥ ያለ ነው። ወደ ውስጥ ገብቶ በኖቼ ቤት ወደ ውስጥ በዛ በታችኛው በሰጎንም በኮረኮንቻ ያስገባል። እንደዛ ገባ ብሎ ባለው ልጆች ነን ይህን ቡድን አቋቁመን አበራ ብርሃንም እዛ ነው በዛኛው ገባ ብሎ ባለው ጭዋታሽ የጥንቱ ትዝ አለኝ።
ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት ጭዋታሽ የጥንቱ ትዝ አለኝ። ዝቅ ስትል ደግሞ እነ እስክንድር በቀለ ታች ነው እነሱ። አዎ ይወርዳል። ወዲህ ደግሞ እነ ዳንኤል አበበ ነው አሁን እና አታመንታ ጽጌ የጀነራል ጽጌ ድጉ እነሱ እንኳን ያው ከታህሳስ ግርግር ነው የወጡት። የዛ ጊዜ የ7 ዓመት ልጆች ነን ውጭ አናውቅም። እናንተ መታጽጌ ነው ወደዚህ ወደ ሸዋ ፖሊስ አካባቢ ሲመጡ እኛ በጣም ህጻናቶች ነበር። ላይ ደግሞ ወደ ነጭጬ ሰፈርስ ነጭጬ ሰፈር ወይዘሮ ድንቄ ምግብ ቤት ያለ ነበራት። ወንድሟ ማን ነበር? ግርማ ታደሰ ከበደ ታክሲ የሚነዳው ታክሲ የሚነዳው ወታደር የገባው ታደሰ። እንደገና ወጥቤት ምናምን የሆነ ሽፈራው የእንትናም አባት ቤት እዛው ነበር። የአሸናፊ ከበደ ሙዚቀኛው ባላምባራስ ከበደ ነው ሸዋ ላውንድሪ የሚል ነበር እዛ። ከኖቼ ቤት ሳትደርስ በረንዳ ቤት የለም። ባላምባራስ ከበደ ቤት የባላምባራስ ከበደ ነው። ባላምባራስ ከበደ ነው ማለት የአሸናፊ ከበደ አባት ናቸው። የነ ዳንኤል አባት አሸናፊ ሙዚቀኛው አሜሪካን ይሄ ባላገሩ ባለዋሽንት እረኛ ነው ምናምን የሚል አንድ ሙዚቃ አለው። እሱም እንትን ያለ ነው። እስኪ እዛ ሰፈር ትዝ ከሚልህ ነገር እንደው በልጅነት ተቀርጾ የቀረ ነገር ምን አለ? እስኪ ትዝታ። መቼም በልጅነት ሰው ብዙ ነገር ያደርጋል። በታህሳስ ግርግር ጊዜ ሰው የጽጌ ድጉ ቤት ገብተው ሲያወጡ ሲወስዱ አንዳንድ ነገር እንትን ሲያደርጉ ዘረፋ ማለት ነው። ዘረፋ ሲያካሄዱ በዛ ጊዜ ህፃናት ስለሆንኩ የ7 ዓመት ልጅ ስለሆንኩ አንዳንድ ነገር ያየሁት ትዝ ይለኝ። በቃ እሱ ነው። ኦኬ ቤታቸው ሲዘረፍ ማለት ነው። ከሱ በላይ ደግሞ ከኖቼ በላይ የነ ዴቪድ ካሳ ዴቪድ ካሳ ነበሩ። ምን ነበር የሚሰራው? ፖለቲካው ነው የሚሰሩት። ልጆቻቸው ሰኞ ሴፋን ሴትም ልጅ አለች፣ ስሟን አላውቀውም። እሱ ጊታር ይመታ ነበር። እሱ ሶልኩስ ይሆናል እንጂ ዴቪድ ካሳ ትምህርት ቤት ሰኞ ሴፍ ተማረ፣ መጣ፣ ቤቱ ገባ። ወይም ደግሞ የሚውለው ትልቁ ግቢ ማን ነበረ? እነሱ ጎን የነበረው በኋላ ቤት ነው። አሁን ህንፃ የተሰራበት የፈረንጆች ይኖሩበት ነበር። ኦኬ። ከሱ ደግሞ ስንሄድ ወደ ላፎንቴን ማለት ነው። ወደ ላፎንቴን የማን ነበር? ላፎንቴን ባለቤቱ ማን እንደሆነ አላውቅም፣ ግን ትምህርት ቤት ነበር። ኪንደርጋርተን በኋላ ነው አይደለም፣ ከደርግ ዘመን በፊት ምን የሚባል ላፎንቴ ነው። ላፎንቴ ዲዝኒላንድ እና ላፎንቴ የሚባሉ ትምህርት ቤቶች ነበሩ። የውጭ ሀገር ልጆች ነው ብዙ ጊዜ የሚማሩ፣ ወይም ደግሞ ኢትዮጵያዊ ሆኖ ውጭ ሀገር የተወለደ ወይም ደግሞ ውጭ ሀገር ልጅ የሆነች ወይም ደግሞ ዘመናዊ በጣም የሆነ እንደዛ አይነት ልጆች ነው ይማሩ የነበረው። ላፎንቴ ዲዝኒላንድ ይባላል። ሁለት ነው
የአርት ነገር ውስጥ እንዳለ እኔ አውቃለሁኝ። የጥበብ ነገር ስፖርተኛም ብትሆን እንዳለ ይገባኛል። ምክንያቱም ከጀርመን እንደመጣ አብረን ብዙ እንጫወት ነበር አሳልፍ እና ብዙ ጊዜ ስንጫወት ጥበብ ነክ ነገር በውስጥ እንዳለ እኔ ይገባኝ ነበር። ከወንድሜ ያገኘኸው ነው? ከጌታቸው ሲስል ስዕል ያው እንግዲህ አስፋውስን ተማሪ ነው። አስፋውስን ተማሪ ስትሆን መምህር ስቴላ፣ እንደገና ደግሞ መምህር ጥሩወርቅ ስዕል ሲያስተምሩ ነበር። በኋላ ደግሞ አንዳንድ ነገር ቱልስ የሚሉት ስሙ አላውቀውም። እነሱ ያው ትምህርት ቤት ገለጻ በሚደረገው እና ትምህርት ቤት እንጂ እቃ አያስነካኝም። ለምን እንደሱ ስዕል ምናምንን ለምጄ ከቤት የሚወጣ ይመስለዋል ለስራ ምናምን። ስለዚህ ቤት ውስጥ ይህን ያህል እንትን አላደርግም። የትምህርት ቤቴንም ነው። ነገር ግን የስዕል ደብተር አንዳንድ ጊዜ ደግሞ የስዕል መስሪያ የትምህርት ቤት ይሰጠኛል። እኔ ፍራጭ ቀለም እሰጠው ነበር። ፍራጭ ቀለም እኛ ቤት የተከራየ አንድ ጣሊያናዊ ነበር። ለቆ ሲሄድ መዓት ከነሳጥኑ ምናምን እዛ ከነ ቦክሱ እና አሰፋ ሰዓሊ እንደሆነ ስለማን ጌታቸው ሰዓሊ እንደሆነ ስለማቅ ለሶስት የሰጠሁት እና እዛ ይሰፋ ጽሕፈት ቤት ከገባ በኋላ ከጀርመን ከመጣ ይሰፋ እኮ ይሰራል። እዛ ምንገናኝ ነበረ። ይሰፋ እኮ አንተ ቢሮ ፊት ለፊት እዛ ቡና አብረን ነበር የምንጠጣው እና ከኔ ጋር ቄስ ትምህርት ቤት አብረን ተምረናል። መምህር ተክለ ሃይማኖት እኛ መንደር ነበር። ብሩክ ጌታ እኮ እንዴ በሚገባ አሁን ወደ እዚህ ይመጣል። ግን ብዙ ጊዜ ነው ካገኘሁት ይመጣል። ሴሚሲ አካባቢ ያው የቋሚ ሰፈር ልጅ ነው። አጠቃላይ በግበረት ይባላል። ቋሚ ሰፈር በበግበረት ውስጥ ነው ያለው። በግበረት የቱ ጋር መሰለህ? ቆይ ልነግርህ ነው። ፖይንት ፎር እሺ፣ ልቤ ፋናይታች ከዚህ ወደ ቡልቡላ ወደ ኖራ ማቃታ መንገድ ድሮ ጉድጓድ ነበር። ትልቅ ጉድጓድ ውሃ መሄጃ እሱ ነው እኮ ቤት የሚያፈርሱ ካዛንቺስ አካባቢ የአብዙ ቤት ፈርሷሉ። ታስታውሱ? ቦይ ነው ቱቦ ትልቅ ቱቦ ከየት እንደሚመጣ አይታወቅም። ነገር ግን ቡልቡላ ነው የሚገባው። ቡልቡላ የቱ ጋር ይገባ መሰለህ? ገና ዳቦ ቤት አካባቢ ይገባ። እዛ ከነሱ ቤት በስተግራ በኩል የነታፈሰ ጫጫ ቤት ነበረ። ታፈሰ ጫጫ ታፈሩ አየር መንገድ እዛ ደግሞ እናንተ ጋር ነበር። እዛ ነው ቄስ ትምህርት ቤት የተማርኩት። አቶ ተክለሃይማኖት በኋላ ግብርና ሚኒስቴር ጥበቃ ሆኖ ነበረ እና ጌታቸው ከኔ ጋር እዛ ተምሯል። ግን እንትን ካለ በኋላ ነው አስፋውስንም ተምሯል ነው። እዛ ግን አብረን መማራችን ትዝ ይለኛል። ከመታመሙ በፊት ይሁን አሁን በኋላ ግን አላውቅም። ከተማረ በኋላ ኢቴጌጅ ጥበብ ነው የተማረው። ጀርመን እንዴት ሄድክ? ጀርመን ሊታወቅ አይችልም። ዝም ብሎ ይታወቃል እንጂ እንዴት አይታወቅም? እኔ ከመሬት ተነሳ ነው ሄድከው? ከመሬት ተነሳ። እስኪ አጫውተኝ እባክህ። ከመሬት ተነስቶ ዝም ብሎ ነው። ብላይንድ ጥቁር ተሳፋሪ በመሆኑ ብላይንድ ፓሴንጀር ይሉታል። እሺ በወጣትነት ነው በቃ እንሂድ 20 ዓመት ነበር። 20 ዓመት ምንድን ነው 70 ነው 24 ዓመት ኳስ እዛ ጨዋታ ነበር። እንትንም ተጫውቻለሁ። ምን ለአሰብ የወደብ ቡድን ነበር። መስሪያ ቤቱ እዛ ኳስ ጨዋታ ነበር።
ለወደብ እሺ ወደብና ሪፋይነሪ ክለቦች አሉ። እሺ በእነዛ ክለቦች ይጫወት ነበር። ከዛ በኋላ በላይን ፓሴንጀር አይኑ ጨፍኖ ተጓዥ ብሎ እስቲ ከአሰብ የት ደረስክ? ከአሰብ እንግዲህ ወደ ሞዛምቢክ ነው ሄደው ወደ ታች ቻለውን ቃል ለማራገፍ ወደ ታች ነው ደቡብ አፍሪካ እሺ አካባቢ ነው ሄደው። የዛን ጊዜ ኳስ አቁመሃል? ለወደብ ጨዋት ነበር። መርከብ ላይ ከሆንኩም አዎ መርከቡ ትልቅ ስለሆነ መርከብ ላይም ኳስ መጫወት ትችላለህ። እጫወት ነበር ኳስ። አልተነቃም? ጠፍተህ ነው የሄድከው? ታዲያ እንዴት ነው መርከብ ላይ ጨዋታው? ያገኙሃል፣ ያገኙና ነፃ ትሆናለህ። ያው ብላይንድ ፓሴንጀር ነው። እሺ እና ምን ትሰራ ነበር መርከብ ላይ? መርከብ ላይ እንግዲህ ከተገኘን በኋላ መርከብ ውስጥ እኔ መጠራረቅ እንትኑ ዘይት ምናምን የሚያፈሳል አይደለም እነሱ ውጭዋታሽ የጠንቱ ትዛለ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት ውጭዋታሽ የጠንቱ ትዛለ እሺ ከዛ ከሞዛምቢክ በኋላስ? ከሞዛምቢክ በኋላ ምስራቅ ጀርመን ያረፈችው? አይ ቃልችን እንደገና ኦኬ ከዛስ? ከምስራቅ ጀርመን ኢራን የዛ ጊዜ ሶሻሊስት በመሆን የሚዋቀቡበት ጊዜ ነበር። ንጉሱ አያቶላ ኮሜኒ ንጉሱ ሴን ነበር። ከዛ አያቶላ ኮሜኒ የለወጥበት ጊዜ ነው። አያቶላ ኮሜኒ ለውጦ ደግሞ ማን ነው? ሳዳም ነው ኮሎኔል ሻለቃ ሳዳም ሁሴን የያዘበት ጊዜ መኪናዎች ምን ያህል ጊዜ ቆየ ጀርመን? 5 ዓመት ብቻ። የሚበልጥ ይመስለኝ ነበር። እስኪ ውረድልኝ ወደ ለገሰ ጋራዥ። ለገሰ ጋራዥ እዛ ሰፈር እኮ ብዙ ልጆች ነበሩ። እነ እስክንድር በቀለ እዛ ነው ሰፈራቸው። እስክንድር በቀለ ወደ ፖይንት4 መሄጃው ታዲያስ ፖይንት4 ውስጥ ነው። ፖይንት4 ጓሮ ማለት ነው። እስክንድር በቀለ እዛ ሰፈር ልክ እነ ግርማው እንዳጥር ሞገስ ግርማው እንዳጥርና ይሄ አሁን ምልክ እስክንድር እንደዚህና እንደዚህ ናቸው እኮ። ጠጅ ቤት ነበራቸው እኮ። ጠጅ ቤት ነበር እዛ። እነ እስክንድር ፊት ለፊት ማነው የጠላው? የእሱ ግርማው እንዳጥር። ግርማው እንዳጥር አለ። ደግሞ ሌላ አለ ይኖራሉ። ወንድማማቾች አሉ። የእነሱ ቤት ጠጅ ቤት ነበር። እስኪ ግርማ ሞገስ ምናምን ግርማ ሞገስ ግርማ ሞገስ የሚባል እነ ተወልደ ስዩም ምናምን አሉ። ወደዚህ ናና ታዲያ እነሱ እነ ግርማ ሞገስ አካባቢ። ከላይ ደግሞ ማን ነበረ? ብርሃኑ የሚባል ነበር። ወደ ተንሳይ ብርሃን መውጫ
የእነ ክንፈ ገብረ መስቀል ዳኞች ሲገቡ እሱም ቅድም እንዳወሩት መብረቅ ምናምን የሚባል የመጀመሪያው አልነበረ። ይሄ እነዚህ ደግሞ ቴዎድሮስ የሚባል ቡድን ነበራቸው የዚያን ጊዜ የኛ አካባቢ ማለት በግበረ ቴዎድሮስ የሚባል ቡድን ነበራቸው። እኒህ ቴዎድሮስ የሚባሉ ቡድን እነ ብርሃኑ አብርሃም ታውቀዋለህ? አብርሃም ገብረ ሚካኤል አብርሃም ሀብተ ሚካኤል የነጋሽ ሀብተ ሚካኤል የያዕቆብ ሀብተ ሚካኤል ወንድም አስመራ ሞተ ሄደው ጎልኪፐር ነበር የዳኘው። በፊት ግን የእነዚህ በር የእነ ብርሃኑ የቴዎድሮስ በረኛ ነው። እነሱ የሄዱት በጣም ጥንት ነው ሰፈሩን ለቀው የሄዱት እና አብርሃም አባታቸው ሻለቃ ነው እንደዚህ ምናምን ነበሩ። ሻምበል መቶ አለቃ ሆኖ ነው። ከዛ ደሴ ሄዱ። ይሄን አባት ነው የሰጧቸው ሰጧቸው። እዚህ ከየት እንደመጡ አላውቅም። ሶስቱም የሉም አሁን ያዕቆብም የለም ነጋሽም ነጋሽም ያዕቆብ ትንሹ ነው። ነጋሽ አብርሃም ያው ወታደር ሆኖ ነው። አየር ወለድ ሆኖ ነው። መጀመሪያ ድሮ ነው። እነሱ ሰፈር ከለቀቁ ዘመን የላቸውም። የቀወጡት የቀየሩትም ድሮ ነው። በጃንሆይ ዘመን አካባቢ ነው የሄዱት። ቤቱ የኔ አባት ሰጥቷቸው ነው። በጣም ጥሩ ነው ማንሳት ማስታወስ። እሺ ሌሎችስ? ሌላ ማን እንግዲህ ግርማ አልኩ። ሌላ ወደ እነ ተወልደ ስዩም ሰፈር አካባቢ የሉም እንዴ? ማን አለ እዛ? እነ እንትና ገዛኸኝ ቤታቸው እዚህ ሆቴል ከፍተው ነበር። ካዛንቺስ አቶ ክፈተው ገዛኸኝ ክፈተው የነ ሳምሶን ገዛኸኝ ክፈተው ከኔ ጋር አንድ ክፍል አስቆሰን ነበር። በኋላ ነው እንትን የገባው ሰን ጆሴፍ የነ ሳምሶን አባት አቶ ክፈተው ያው አሸናፊ እንግዲህ ካዛንቺስ ከሄድ ታች ደግሞ ድፋባቸው ድፌንማ እንዴት ድፌማ አረቄ ሲቸረችው ኖሮ እንዴት እኔ አረቄ አልጠጣም ነበር። አሁን ነው አክስቴ ጋር መርካቶ አሁን ከተከለከለ ነው አልቆም ኖሮ አልጠጣም ጠጅ ነው የምጠጣው። አሁን ግን አልፎ ጠጣለሁ። ካቲካ ኖሮ አልጠጣም። እስኪ ሌላ የምትጨምረው አስታውስና እድሉን ልስጥ። ያው ሰጎን ሆቴል ነው። ከሰጎን ሆቴል አብሬ እጫወታለሁ። ምን እላለሁ? ጠጅም አብዞ ቤት አልገባም። ያው ጥርስ በረዶ ነው። አለፍኩ ከተባለ ዑራኤል ዝናባው ቤት ወይ ስለ ጌታቸው እስኪ እንደው ስለ ጌታቸው ስለሰራው እኔ እሱ ሰዓት እላፊ ሰዓቱን ወደኋላ እየጠመዘዘ ሰዓቱን ወደኋላ 6 ሰዓት ተኩል ምናምን 7 ሰዓት የሆነውን ሰዓቱን ወደ 5 ሰዓት አንተ ሰዓት አልደረሰም እንዴ? ምን ነው አታይም? አይናይ ምናምን 5 ሰዓት አይደለም ምናምን እያለ እንትን ይል እንደነበር አውቃለሁ። ያው እንግዲህ እንትን ቀጠሩት አይደለም የት ነው የሚባለው? ኢሰፓ ነበር። ከቱሪዝም ወጥቶ ኢሰፓ ገብቶ መፈክር ምናምን እና ፖስተር ምናምን በቱሪስት ድርጅት ነው መስሪያ ቱሪስት ድርጅት ነው። ነገር ግን የኢሰፓ አባል አልኩት እኔ ከጀርመን ከመምጣቴ አካባቢ የዛ ጊዜ ኢሰፓ ተሰብሳቢ መሆኑ ነበር። እሱ እስኪ ግን ከተደባደበው ምናምን ካለው ምንም አላውቅም። እኔ አብሬው ተደባድቤ ያለ አላውቅም። እሺ ትቀጣለህ እንጂ ሌላ አይነት ምንም አልማውቀው ነገር የለም። ጌታቸው እኮ ምስኪን ሰው ነው። ክፋት የለውም እኮ ጌታቸው። እንግዲህ እኔ ብዙ እኔ አውቀዋለሁ። ያደኩት ያው አባቴ ቤት ስለሆነ እኔ በጣም ይወደኝ ነበር። ይወዳል። አሴ በጣም ነው የማመሰግነው። ወደኋላ ብዙ ዓመት ነው የመለስከው። ይሄ አሁን ያነሳኸው ጨዋታ ከ50 ዓመት በፊት የሆነ ነው። ልክ ነገር ግን ከአብዮቱ በፊት ነው። ከ50 ዓመት በፊት ነው ነገርየው ሲያዩት እኔ አሁን እንደ ትላንትና ነው የሚታየኝ።
በትዝታ ወደ ጓዳ ስለወሰድከን ምናልባት ሰዎች የ50 ዓመት ሰው ትልቅ ሰው ነው፣ ሙሉ ሰው ነው። እናመሰግናለን። በጣም ነው የማመሰግነው። ተመልካቾቼ፣ ውድ ታዳሚዎቼ ከአሰፋ ጋር የነበረኝን ጨዋታ እዚህ ላይ ደምድሜያለሁ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው ቸር እንሰንብት። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት Yet and do